ግን ደካማ ናቸው። የተቃውሞ ጎራ ደካማ ነው፣ ብቃት የለውም፣ ደካማ አይልም። እንደውም ብቃት የለውም ብለህ ዲያግኖስ ስላደረግ ከዚሁ ደካማ ብቃት የለውም ብለህ ከደመደምከው ቡድን የተለየ ነገር ምን ትጠብቃለህ ለማለት ነው። ብቃት የለውም የሚለው ፋክት ነው። ብቃት ቢኖረው ኖሮ የሚፈልገው ለውጥ ያመጣ ነበረ። አገዛዝ በዚህ መልኩ እየገዛን ሊቀጥል አይችልም ነበረ። ይሄ እውነታ ነው። ማናችንም ልንቀይረው የምንችለው ነገር አይደለም። ግን ደግሞ ፖለቲካ ትግል ውስጥ ስትገባ አሁን ያለው ፋክት ሪያሊቲ አይቀየርም ብለህ እጅህን አጣጥፈህ አትቀመጥ። መቀየር አለበት ብለህ ነው የምትሰራው። ትግል ማለት እሱ ነው እንጂ እኔ በሶስቱም በኩል ያለው ሁኔታ ደጋግሜ ተናግሬያለሁ። ተስፋ አስቆራጭ ሁኔታ ነው ያለው፣ በገዢውም ፓርቲ፣ በተቃዋሚውም ፓርቲ፣ በህዝቡ። ይሄን ብለን ግን እጃችንን አጣጥፈን መቀመጥ የለብንም። ጉዳዩ የሀገርና የህዝብ ህልውና ጉዳይ ነው። ስለዚህ እስከ መጨረሻው ድረስ አገሩና ህዝቡ እስካለ ድረስ እነዚህ ችግሮች እንዲፈቱ ጥረት ማድረግ አለብን፣ መታገል አለብን። እየወደቅን የተነሳ ይሄ ማለት ግን ችግሩ የለም ማለት አይደለም። አለ። ተስፋ አስቆራጭ የሆነ ሁኔታ ነው እላለሁ ሁልጊዜ። እኔ እየታገልኩ ነው አይደለም ሞገስ፣ ግን እየታገልኩ ምን እላለሁ እኔ ኢትዮጵያ ከመዳን ይልቅ የመፍረስ ዕድሏ ይሰፋል እላለሁ። ምክንያቱም በእነዚህ በሶስት ዋና የፖለቲካ ተዋናኞች በገዢው ፓርቲ፣ በተቃዋሚው፣ በህዝቡም ያለው ችግር እጅግ መሰረታዊ እንደሆነ ወደ በጎ አቅጣጫ ከመቀየር ይልቅ ከጊዜ ወደ ጊዜ እየተባባሰ እንደሚሄድ ስለማየው ግን የፖለቲካ ሰው ነኝ፣ ታጋይ ነኝ። ይሄን ብዬ ጀነጣ ጥፌ ልቀመጥ አልችልም። ትግል ማለት እሱ አይደለም። ይሄ ሁኔታ እንዲቀየር አቅሜና ሁኔታው በፈቀደ መጠን መስራት አለብኝ ብዬ አምናለሁ። ሌሎቻችንም በዛ አይነት መንፈስ ነው ትግልን ማካሄድ አለብን እንጂ ተስፋ አስቆራጭ ሁኔታ ሲገጥመን የምናቆም ከሆነ መጀመሪያውኑ ትግል አልገባንም ማለት ነው። ታጋይም አይደለንም ማለት ነው። በዛ መልኩ የሚጋጭ አይደለም ማለት ነው። አዎ አንድ እንደው የፖለቲካ ፓርቲ ስሙን ለጊዜው እናቆየውና እነግርሃለሁ ውስጥ ላንተ ግን ሀሳቡ ብቃት የላቸው ምንም አይፈይዱም ካለም በኋላ ለምን ይጋብዘናል የሚል ጥያቄ ነው እንደው የቀረበልኝ ያቀርብለት ተብሎ እዚህ ላይ ያው ጽሁፉ ላይ ስለምንድነው ያን ችግርህን ያን ድክመትህን እንድትፈታ ነው። ኢቭን መድረኮቹ ሲፈጠሩ ድክመቶቻችንን ችግሮቻችንን ለመገምገም ይረዳናል፣ ለማወቅ ይረዳናል። ከዛ በኋላ ኢቭን መድረኮች እንደዚህ አይነት መድረኮች ለመፍጠር በጣም ቁጥር ምን ይፈጠራል መሰለህ ሞገስ? ከፖለቲካ ኃይሎች ውስጥ ማን ለትብብር የቆመ ነው? ማን አብሮ ለመስራት የሚፈልግ ነው? ማን አፈንጋጭ ነው? ማን በግሉ መሮጥ ነው የሚፈልገው? ማን ከህዝብና ከሀገር ጥቅም ይልቅ የራሱን ኤጎ የራሱን ፍላጎት ያስቀድማል የሚለውን ሁሉ መለየት የሚቻለው እንዲህ አይነት ጥረት ስናደርግ፣ መለየት ከቻለ ደግሞ ለትብብር የሚተጉትን ይረዳል፣ ይደግፋል። በተናጠል መሄድ የሚፈልጉትን ደግሞ ማውገዝ ይጀምራል፣ መቃወም መታገል ይጀምራል። ያ ሁኔታ ግን ሊፈጠር የሚችለው እንደዚህ ጥረት ሲደረግ ነው። ተባብረን እንስራ። አለመተባበር ግን በሌላስ ምክንያት ሊሆን አይችልም። ልደቱ ለምሳሌ አንድ ሰው በኤጎ ነው እንዳልከው አብዛኞቹ የፖሊሲ ልዩነት ኖሯቸው አይደለም። እኔ ካንተ ጋር መስማማለሁ። ቢያንስ 9 ፓርቲዎቹን አይቻለሁ። ምንም መሰረታዊ የፖሊሲ ልዩነትና የፕሮግራም አላየሁ። እስካነበብኩት ነው ላወራ የምችለው። 9 ብቻ ነው ያነበብኩት የባለፈው ምርጫ ላይ ስታያቸው ምንም 1-2 ምንም የቃላት እንትን እንጂ አንዳንዶቹ ኮፒ ሁሉ ነው የሚመስሉትና በሌላ መልኩ የኢጎ የግለሰብ ሁሉ ያለፈ ብዙ ፓርቲዎችን እየገለባበጡ እየቀያየሩ ስለሚመጡ እንደምታውቀው የግል ጸብ ሁሉ ነው የሚኖረው። እሱ እንደተጠበቀ ሆነው በሐሳቡ ባለመስማማትስ ሰው ላይተባበር አይችልም እንዴ? ሐሳቡ ካላሳመነው ሐሳቡን ካልገዛውስ ሊሆን አይችልም ወይ የሚለውን አድሬስ ለምን አታደርግም? ወይል እኔ ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ አገራችን ህዝባችን ከገጠመው የህልውና አደጋ አንፃር እንዳንተባበር የሚያደርገን ልዩነት አለ ብያለሁ። የፖለቲካ ልዩነት አለን፣ የአስተሳሰብ ልዩነት አለን፣ የስልት ልዩነት አለን። አዋለን እነዚህ ልዩነቶች ሁሉ ከህዝብ ህልውና በታች ናቸው። የስልጣን ጥያቄ ሊኖረን ይችላል። ስልጣን ግን የሚስተናገደው መጀመሪያ ህዝብ የሚባለው ነገር ሲኖር ነው አይደለም? የኢኮኖሚ ጥያቄ ሊኖረን ይችላል። የኢኮኖሚ ጥያቄ ሊስተናገድ የሚችለው ሊሳካ የሚችለው መጀመሪያ ህዝብና ሀገር ሲኖር ነው። ኤጎ ኩራት ሊሰማን ይችላል፣ ክብር ሊሰማን ይችላል፣ ልንፈልግ እንችላለን፣ ዝና ልንፈልግ እንችላለን። እነዚህ ሁሉ ሊቀጥሉ የሚችሉት መጀመሪያ ሀገርና ህዝብ ሲኖር ነው። ስለዚህ በዚህ ደረጃ ያሉ ልዩነቶች አሁን ተባብረን እንዳንቆም ምክንያት ሊሆኑ አይችሉም። አስተምሽኑ ራሱ ህልውና እንደውም እንትን ላድርግል አስተምሽኑ ራሱ ህልውና ትግል ራሱ ህልውና አደጋ ራሱ አልገጠመን ብሎ ካላመነ ራሱ እስከዛ ደረጃ ስብንሄድ አንተ እንደዛ ነው የምታምነው እያስረዳ ነው። እኔ በዛ ላምንም በቃ ህልውና አደጋ አልደረሰብን ገና ዛ ደረሰብን። አሁን ለምሳሌ 15 ፓርቲዎችን ጋበዝን አይደለም? በደንብ ኢትዮጵያ ውስጥ ያለ የፖለቲካ አስተሳሰብ ቅራኔ ምንድን ነው? ይህን ሊወክሉ የሚችሉ እነማን ናቸው? አትሊስት በአንድ መድረክ
ሊገናኙ የሚችሉ ብለን መረጥ። አሁን 15 ጋበዝን አይደለ? አሁን አንተ የምትለው አስተሳሰብ ያለው ኃይል ሊቀር ይችላል። እርግጠኛ መሆን አንችልም። ልዩነት አለ ብለው ያን ፍርድ የኢትዮጵያ ህዝብ ይሰጣል። አሁን ኢትዮጵያ ከገባችበት ችግር አንፃር የተቃዋሚዎች መተባበር እኔ ምትክ የሌለው ጉዳይ ነው ብዬ ነው። የምርጫ ጉዳይ አይደለም፣ ግዴታ ነው ብዬ ነው የምወስደው። ስለዚህ የሆነን ልዩነት ጠቅሶ አልተባበርም የሚል ሰው የሚያቀርበው ምክንያት ለኔ አውቶማቲክሊ አሳማኝ ነው የሚል እምነት የለኝም። ቅድም እንዳልኩት ወይም እንዳልከው የኤጎ ጉዳይ ነው፣ በግል የመሮጥ ጉዳይ ነው፣ ሌላ ጥያቄ ነው። ከህዝብና ከሀገር ደህንነት አንፃር ከወሰድነው ግን ይሄ ጉዳይ በምንም ታምር አሁን ኢትዮጵያ ውስጥ ማንም ኃይል አለኝ የሚለው የርዕዮተ ዓለምን በለው የስልጣንን በለው ጥያቄ ተባብሮ ለመታገል እንቅፋት መሆን የሚገባው አይደለም። ተባብሮ መታገል አሁን የምርጫ ጉዳይ ሳይሆን ለኔ ግዴታ። ተባብረን ካልታገል የኢትዮጵያ ነባራዊ ሁኔታ ልንቀይረው አንችል። ተባብረን ካልታገል የመጨረሻ ጣፈታችን የሚሆነው መፍረስ ነው። ዝም ብሎ መፍረስም አይደለም፣ እየተላለቁ መፍረስ ነው የሚሆነው። ስለዚህ ይሄን አይነት ግዙፍ የሆነ ችግር ያለበት አገር ላይ እንዲህ አይነት ልዩነት አለኝ ብሎ የትብብር እንቅፋት መሆን ማንንም ያሳምናል የሚል እምነት የለኝም። ግን አይከሰትም ወይ ካልከኝ ሊከሰት ይችላል። አንዱ የምናየው እኮ በእንዲህ አይነት መድረክ እናየዋለን። ኑ ተሰባስቦ ከመነጋገር ውጭ አማራጭ የለንም ብለን ስንል አይ አማራጭ አለን፣ እኔ በዚህ መድረክ አልገኝም፣ በራሴ መንገድ ነው የሚሄደው ካለ እናየዋለን። ያኔ ደግሞ የህዝቡን ሪአክሽን እናያለን። አይ እሱ ትክክል ነው ይላል፣ አይ የተባበራችሁ ትክክል ናችሁ ሊል ይችላል። ይሄን ሁሉ ግን ህዝቡ እንዲል እድል የምንፈጥረው እንደዚህ የሚያሰባስብ እንዲሰባሰቡ የጋራ አጀንዳዎች ላይ አተኩረው እንዲታገሉ ጥረት የሚያደርግ ሂደት ሲኖር ነው። ያን ሂደት ነው አሁን እየፈጠርን ያለ ነው እኛ። ስለዚህ ማንም የራሱ ምክንያት ሊኖረው ይችላል። በእኔ እምነት ግን አሁን ላይ የፈለገውን አይነት የፖለቲካ አይዲዮሎጂ ልዩነት ቢኖረን፣ የፈለገውን አይነት የስልጣን ጥያቄ ቢኖረን፣ የፈለገውን አይነት ያደረ ብሶት ቢኖረን አሁን ላይ ተባብረናል ላለመታገል አሳማኝ ምክንያት አለ ብያለሁ። እኔ ሞገስ አሁን እንዳልከው ሰዎችን ለማሳመን ጥረት እናደርጋለን፣ ሎቢ እናደርጋለን። ዝም ብለን ደብዳቤ በትነን አይደለም የምንጠብቀው። እባካችሁ ተገኙ መሆን የለበትም። የጋራ ጉዳያችን ነው አይደል እንዴ? እንደውም ጥሩ እንኳንስ መድረክ አዘጋጃችሁልን ብለው በበጎ ፈቃድ ደስ ብሏቸው አመስግነው ነው መምጣት ያለባቸው አይደል? አንዳንዶቹ እንደዛ አይደሉም። አንዳንዶቹን ያሳመንነው ሎቢ አድርገን ነው፣ ደጅ ጠንተን ነው አይደል? በዛ ደረጃ ነው የሰራ ነው። ሚዲያ ላይ ውሰድ፣ አሁን ከምንጠብቀው በላይ የሆነ ሪአክሽን አይተናል። በጎ የሆነ ሪአክሽን። ብዙዎቹ ሀሳባችንን ለማስተናገድ ዝግጁ ናቸው። ፕሮግራሙን ቅዳሜ ቀን በላይቭ ለማስተላለፍ ፍላጎት አላቸው። አንዳንዶች ግን አሁንም እግራቸውን የሚጎትቱ አሉ። ምናልባት በዛ በማዘጋጀት ረገድ ያለነው ሰዎች አይተው ከኛ ጋር ያላቸውን ያስተሳሰብ ልዩነት፣ ምናልባትም ያስተሳሰብ ቅራኔ፣ ቁርሾ አይተው ይሄን መድረክ የነሱ መድረክ እንዳልሆነ አድርገው የሚያስቡዋል። ይሄን አጀንዳ የነሱ እንዳልሆነ አድርገው የሚያስቡዋል። ስህተት ነው። እርግጥ ነው ብዙዎቻችን በተበላሸ የፖለቲካ ሂደት ውስጥ ነው ያለፍነው። የተለያዩ የአመለካከት ልዩነቶች አሉ። አመለካከት ልዩነት ብቻ አይደለም፣ እውነቱን ለመናገር አለመግባባትና ቅራኔ አለ። አሁን የኢትዮጵያ ሕዝብ ካለበት ችግር አንጻር ግን ይሄ የኛ ልዩነትና ቅራኔ አብረን እንዳንሰራ ምክንያት ሊሆን አይችልም። ይሄ ተስፋ ያጣ ሕዝብ ተስፋ እንዲኖረው ከፈለገ ከዚህ ችግሩ ወጥቶ በህልውና እንዲቀጥል የምንፈልግ ከሆነ ያለፈ ቁርሾአችንን፣ አለመግባባታችንን፣ ቅራኔያችንን ሁሉ ለጊዜ ዋጥ አድርገን ወደ ጎን አስቀምጠን በሚያስተባብሩን በሚያግባቡን የጋራ ጉዳዮች ላይ አብረን መሰለፍ አለብን እንጂ ይሄ ችግር ምንም ጥርጥር የለውም ሞገስ አለ። እኔ ይሄን ሙከራ ስናደርግ የምናስበው ነገር ሁሉ በምንፈልገው መልኩ በቀላሉ የሚሳካ አድርጌ ማስብ ከሆነ መጀመሪያም በችግሩ ዙሪያ ያለ ግምገማ ስህተት ነው ማለት ነው አይደለም። በቀላሉ የሚሳካማ ከሆነ ተስፋ ስቆርጥ የነበረው የውሸት ነው ማለት ነው። ያላግባብ በደረስኩበት ግምገማ ነው ማለት ነው። እኔ ከባድ ነገር ነው ብዬ ነው የማስበው። ከባድ ነው ብለን ግን እጃችንን አጣጥፈን መቀመጥ የለብንም። ግን ደግሞ አንዳንዴ ካሰብከውም ላቅ ያለ አበረታች ውጤት ታያለ። አሁን 15 ሰዎች ነው የጋበዝነው ከጠቅላይ ሚኒስትሩ ውጭ ማለት ነው። አሁን 2 ሰዎች ናቸው እስካሁን ማረጋገጫ ያልሰጡ። ሌላው ሁሉ ለመገኘት ቅድም እንዳልኩ ደጅም ተጠንቶ በፈቃደኝነትም ይሽባል።
ይሄ ቀላል ነገር አይደለም፣ የሚያበረታታ ነው። ግን ይሄ የሚያበረታታ ነገር ማየት የቻልነው ስለሞከር ነው፣ ስለገባንበት ነው። ዝም ብለን ተስፋ አስቆራጭ ነው ብለን እጃችን አጣጥፈን ብንቀመጥ ይህንም አናይም ነበር። እና አንዳንዴ ተስፋ ሰጪዎች በዚህ በጨለመ ሁኔታም ተስፋ ሰጪ ሁኔታዎችንም እናያለን። እና ይሄን መረዳት ያለብን ይመስለኛል። ሆደ ሰፊ ካልሆነ አሁን ሪሊ የግል የቡድን ፍላጎትን መኖሩ ናቹራል ነው፣ የሚጠበቅ ነው፣ ችግር የለውም። ለጊዜው ወደ ጎን አስቀምጠን የህዝባችንን የጋራ ችግር ማናስቀድም ከሆነ ምንም ጥርጥር የለውም ሄደን መጨረሻችን ጥፋት ነው የሚሆነው። ስለዚህ እኔ ላለመወያየት ላለመተባበር አሳማኝ ምክንያት ማንም የፖለቲካ ኃይል ኢትዮጵያ ውስጥ አሁን አለ የሚል እምነት የለኝም። ጥሩ መልእክት ነው። ለሁሉም ይሰራል። ባይዘው ወይ ላልተጠየቀውም ይሆናል መልእክቱ። ለእያንዳንዳችንም ቁርሾ ይኖራል፣ አለመግባባት ይኖራል፣ ኢቭን የግል ቂምና ጥላቻም ይኖራል። ቢያንስ ያንን ብሪጅ ማድረግ ተገቢ ይሆናል። ግን ሌሎቹ ምክንያት በየቦታም ስለሚመጣ እንደምታውቀው እንደ ሚዲያ በውስጥም በተለያየ መልኩ ስለሚመጡ ሼፕ አስይዤ ነው ጥያቄ አንድ ላይ ሰብስቤ እየጠየኩ ያለው። አንድ ምናልባት ማሳሰቢያ ልደቱ፣ ትላንትና ባደረግከው ቃለምልልስ ከኢትዮ ፎረም ጋር መሰለኝ አጭር ቃለምልልስ ላይ ቅድም ከተጠየቁት ጋር የሚጋጭ ነገር አለ። ምናልባት ፕሮባብሊ መስተካከል አለበት። አሁን ባለው ሁኔታ መሬት ላይ ሰላማዊ ሰልፍ ማድረግ አይቻልም የሚል ነበር የሰጠው እና ከዛም ነው አንዱ ተነስቼ ጥያቄ ማብራሪያም እንድጠይቅ ያደረኩት በተደጋጋሚ እና እዛ ላይ እንደዛ ነው የሚለው። አይ ብዬም ከሆነ ስህተት ነው የእንትን ጉዳይ አዳምጫለሁ። ሁለት ነው እያልኩ ያለሁት እኮ አሁን አላልኩም እያልኩ እየተከራከርኩ አይደለም። ብዬም ከሆነ ቃል በቃል አላስታውሰውም። ብዬም ከሆነ ያገላለጽ ችግር ነው ሊሆን የሚችለው። እምነቴን ልነግርህ ነው። ቅድም ነግሬሃለሁ፣ ይቻላል ብዬ ነው የማምነው። ግን ህብረተሰብ ውስጥ ያለው አመለካከት ምንድን ነው? ህብረተሰብ ውስጥ ብቻ አይደለም፣ የፖለቲካ ፓርቲዎች ውስጥ ያለው አመለካከት ምንድን ነው? በቃ አፋኝ ስርዓት ነው፣ በሰላማዊ ትግል አሁን ይህን አፋኝ ስርዓት መታገል አይቻልም የሚል አስተሳሰብ አለ። በጣም የጠነከረ አስተሳሰብ። አይቻልም የሚል አስተሳሰብ አለ። ይሄ ግን ትክክል ነው እያልኩ አይደለም። በእኔ እምነት ይቻላል የሚል እምነት ነው ያለኝ። ስለዚህ በሰላማዊ ትግል መታገል አይቻልም የሚል አፋኝ ስርዓት ስላለ አስተሳሰብ አለ። ስለዚህ በዚህኛው መንገድ መታገል እንደሚችል ማሳየት አለብን ከሚል ነው እንጂ አይቻልም የሚል ነገር ለመናገር ተናግሬም ከሆነ በስህተት ነው የሚሆነው፣ ባገላለጽ ስህተት ነው የሚሆነው እንጂ I don't mean it ለማለት ነው። ገብቶኛል። በዚህኛው ይተካም እያልኩ ነው። እኔም እኮ ሌተስት የሆነው በዚህ ከኔ ጋር ባለው እያስተካከል እያብራራ ስለነበረ ይሄኛውን ሌተስቱ ነው ልንወስድ የምንችለውና የአገላለጽ እንትን ይሆናል ብዬ ነው። ዞሮ ዞሮ ሚዲያ ላይ ስለሆነ በተለያየ መልኩ ሰዎች በሌላ መልኩ እንዳይረዱት ነው። ያንን ነው ተገቢ ማሳሰብ ይፈልጋል። የሰልፉ ባለቤትስ ማን ነው? ነካ አድርገህ ይሄዳል እና የዚህ ትዕይንተ ህዝብ ባለቤት ማን ነው? ስቴክሆልደር ሁላችንም ስትል አንተም እኔም ሌላው እናንተ አስተባባሪ ናችሁ። እሱ ግልጽ ነው። አስተባባሪ ማለት ግን ባለቤት ነው ማለት አይደለም። ለዛ ነው እንደለኝ ይሄ አጀንዳ ማንም የኔ አጀንዳ ነው ብሎ ክሌም ሊያደርግ የሚችል አይደለም። ቅድምም ብያለሁ፣ ይህ አጀንዳ የኢትዮጵያ ህዝብ አጀንዳ ነው። እጅግ አሳሳቢ የሆነ እጅግ ወቅታዊ የሆነ የህዝባችን አጀንዳ ነው። በዚህ አጀንዳ ማንም ይሄ አጀንዳ የኔ ነው ብሎ ክሌም ሊያደርግ አይችልም። ወይም ደግሞ ይሄ አጀንዳ ያንተ አይደለም ብሎ ማንንም ማለት አይችልም። ስለዚህ የሁላችን ነው። ስለዚህ የተጋባዦቹን ስብጥርም እግረ መንገዱ እንድትነግረን፣ ስማቸውን ባትነግርም ስብጥሩን እንድትነግረንም ስለፈለግኩ ነው። የአዘጋጆቹ አንተ ከሪዮት ሚዲያ ጋር ተባብራችሁ እንደሆነ ነው ደብዳቤው ላይ ያየሁት። አዘጋጆቹ ሁለታችሁ ናችሁ አስተባባሪዎቹ። ማለት አስተባባሪው የአብሮነት ከሪዮት ሚዲያ ጋር በጋራ በመሆን ነው የሚለው። ከስብጥር አንጻርስ የጋበዛችሁ ሰዎች ስብጥር አንጻርስ አሁን ይሄ ግልጽ ነው ጥያቄው ማን ነው? ለምሳሌ በተደጋጋሚ ታዋቂ ፖለቲካ ፓርቲዎችን ያልከው ቅድም 15 እና የነኚህ ሰዎች ተጋባዦች ስብጥር ሁላችንን በሚወክል መልኩ ነው የተቀረጸው? እንግዲህ ቅድም ለማለት ሞክሬ ነበር። ይሄ 15 የሚለው ቁጥር እንደው ከሰዓት አንጻር ብቻ ወይም ዝም ብሎ የሆነ ማጂክ ቁጥር አይደለም። ምክንያት አለው የተመረጠበት ማለት ነው። ያደረግነው ምንድነው? አሁን ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎች ምንድናቸው በአስተሳሰብ ደረጃ? ስለዚህ እነዚህ መወከል አለባቸው። ኢትዮጵያ ውስጥ የራሳቸው ማህበራዊ መሰረት ያላቸው የፖለቲካ ኃይሎች አሉ። ተጽዕኖ ፈጣሪ የሆኑ ትርጉም ያለው ተጽዕኖ መፍጠር የሚችሉ እነዚህ እነማን ናቸው? እነዚህም ውክልና ማግኘት አለባቸው። ኢትዮጵያ ውስጥ ደግሞ ያው ከአመለካከቱም ጋር በተያያዘ
የተለያየ ማህበረሰብ አለ። በሃይማኖትም በብሔርም በጾታም በእድሜም ካየን የተለያየ ማህበረሰብ አለ። በተቻለ መጠን በዚህ ረገድም የተሻለ ውክልና እንዲኖር ማድረግ አለብን። በአጠቃላይ የምንፈጥረው መድረክ አገሪቱን ኢትዮጵያን የሚመስል መሆን አለበት። የአንድ አስተሳሰብ የአንድ የፖለቲካ ኃይል ተጽዕኖ እና የበላይነት ያለበት መሆን የለበትም። ኢትዮጵያን የሚመስል መሆን አለበት። በነገር ላይ በደንብ አስተውለህ ከፖስተራችን ጀምረህ በፖለቲካ ረገድ በልዩነት የምናቀነቅናቸው ነገሮች አንድም ነገር አታገኝም። የለም የሁሉንም ስሜት የጠበቀ በልዩነት ላይ ሳይሆን በአንድነት ላይ በጋራ ጉዳይ ላይ ያተኮረ እንዲሆን ነው ያደረግነው። በጥንቃቄ ነው ያደረግነው ማለት ነው። እና ይህን ሁሉ ታሳቢ ያደረግነው ለምንድን ነው? ኢትዮጵያ ውስጥ ያለውን ችግር አሁን ለመፍታት የሁሉም ትብብር ያስፈልጋል። ለምሳሌ አንዱ መሰረታዊ የኢትዮጵያ የፖለቲካ ቅራኔ ምንድን ነው? የትግል ስልት ጉዳይ ነው። 3 አይነት አመለካከቶች አሉ። በትጥቅ ትግል የሚያምኑ አሉ፣ በሰላማዊ ትግል ምናምን አለን፣ ደግሞ የለም በትጥቅም በሰላምም ትግሉ መካሄድ አለበት ብለው የሚያምኑ ኃይሎች አሉ። 3 አመለካከት ያላቸው አሉ። እነዚህም በተወሰነ ደረጃ ውክልና እንዲኖራቸው እንፈልጋለን። ለምን? እነዚህ አካሎች የችግሩ ብቻ ሳይሆን የመፍትሄው አካል መሆን አለባቸው። አንደኛውን ወገን ብቻ አሁን በዚህ መድረክ አምጥተን ብናወያይ ኢትዮጵያ መፍትሄ አታገኝም። ለምሳሌ በሰላማዊ ትግል ብቻ የሚያምኑትን ብናመጣ ኢትዮጵያ መፍትሄ አታገኝም። በትጥቅ ትግል ብቻ የሚያምኑትን ብናመጣ ኢትዮጵያ መፍትሄ አታገኝም። እሱ ብቻ አይደለም። ሌላው ቅራኔ ምንድን ነው? መንግስት የሚባል አካል አለ፣ ተቃዋሚ የሚባል ደግሞ ሌላ አካል አለ። አሁን ተቃዋሚውንም ብቻ ሰብስበን ብናወራ መሰረታዊ ለውጥ ላይመጣ ይችላል። በስልጣን ላይ ያለው ገዢ ፓርቲ የሀገራችን ችግር ብቻ ሳይሆን የመፍትሄውም አካል መሆን አለበት። ስለዚህ አዲስ ነገር ያደረግነው ምንድን ነው? በዋናነት ይህን ትዕይንተ ህዝብ የምናካሂደው የመንግስትን የጦረኝነት አካሄድ በመቃወም ቢሆን፣ አገዛዝን በመቃወምም ቢሆን፣ ጦርነትን በመቃወምም ቢሆን መንግስት ደግሞ አለኝ የሚለውን አቋም መግለጽ ከፈለገ እድሉ ሊሰጠው ይገባል ብለን ጠቅላይ ሚኒስትሩን ጭምር ነው የጋበዝነው። ለምን? የወደፊቱ ኢትዮጵያ ችግሯ የሚፈታው በተቃዋሚዎች ብቻ አይደለም፣ በመንግስትም በኩል የመፍትሄው አካል እንዲደረግ ማድረግ ሲቻል ነው የሚል እምነት አለ እና እነዚህ በጣም ሰፊ የሆነ ነገር አይተን አንደኛ ኢትዮጵያን የሚመስል፣ ሁለተኛ የኢትዮጵያን ችግር በዘላቂነት ሊፈታ በሚያስችል አቅጣጫ ነው ነገሩን ሃንድል ለማድረግ የሞከርነው እና በተቻለና አቅም በምንጽፋቸው ጽሁፎች በምናስተላልፋቸው ምስሎች ሁሉ ልዩነት የሚፈጥሩ ነገሮችን አቮይድ ማድረግ ነው የሞከርነው እና ማንም ሰው ይሄ አጀንዳ ይሄማ የኔ የጋራ አጀንዳ ነው፣ ይሄ አጀንዳ የኔ አይደለም የምልበት ምክንያት የለኝም ብሎ እንዲያስብ የሚያደርግ ሁኔታ ነው የፈጠርነው እና ዝም ብለን 15 አላለም ማለት ነው። እንግዲህ በድርጅት ደረጃ የቲፒኤልኤፍ፣ ኦላ፣ ፋኖ አሁን ባለው የኢትዮጵያ ተጨባጭ ሁኔታ በጣም ተጽዕኖ ፈጣሪ ናቸው። ብልጽግና ገዢው ፓርቲ ትልቅ ተጽዕኖ ፈጣሪ ነው። አገር ቤት ያሉ ፓርቲዎች ደግሞ ብዙ ፓርቲዎች ናቸው ያሉት፣ ግን እናውቃቸዋለን ብዙዎቻችን በጣም አክቲቭሊ አሁን እየተንቀሳቀሱ ያሉ አትሊስት እነሱ እንዲወከሉ ማድረግ ችለናል። በዚህ የፖለቲካ ሂደት ደግሞ በጣም ያላግባብ እየተገለሉ ያሉ ደግሞ የህብረተሰብ ክፍሎች አሉ። ክልሎች ለምሳሌ አፋር፣ ደቡብ፣ ጋምቤላ፣ ሶማሌ ክልል፣ እዚህም ላይ ደግሞ ውክልና መኖር አለበት ብለን እናምናለን። እነዚህን ነገሮች በጣም የተዋጣለት ነገር ይዘን ልንመጣ አንችልም። አስቸጋሪ ነገር አቅማችን እና ሁኔታው በፈቀደ መጠን ግን ይሄ ሁሉ ኢቭን አንዳንድ ጊዜ ደግሞ በፓርቲ ያልታቀፉ ግን ደግሞ በህብረተሰቡ ዘንድ ባላቸው ተጽዕኖ ደግሞ ከፓርቲ ያላነሰ አንዳንድም የበለጠ ተጽዕኖ ፈጣሪ የሆኑ ደግሞ ሰዎች አሉ። እነዚህን ሰዎች ደግሞ ለይተን እነሱን ለመጋበዝ ሞክረናል በተወሰነ ደረጃ እና ይሄን ሁሉ ለማጣጣም ነው የሞከርነው። ቀላል ስራ አይደለም፣ በጣም ከባድ ስራ ነው። ግን አቅማችንና ሁኔታው በፈቀደ መጠን አንደኛ ኢትዮጵያን የሚመስል፣ ሁለተኛ ደግሞ ኢትዮጵያን በትክክልም ከችግር ከአደጋ ሊታደግ የሚችል አቅጣጫ ነው ለማሳየት ይሞክር ነው። በተወሰነ ደረጃ ነው የማውቀዋል ግብዣ ተደርጎላቸው እንዲመጡ እየተሞከሩ ያሉ ሰዎችም ስላሉ አሁንም ስም ሳንጠቅስ ብትገኙ ጥሩ ነው እንላለን። እግረ መንገዱንም መልእክት እናስተላልፋለን። በኋላም አንተ መልእክት ስለምታስተላልፍ እድል እሰጥሃለሁ።
ወደ ጠቅላይ ሚኒስትሩ ደብዳቤ ከመሄዳችን በፊት የማስታወቂያ ላይ ያሉ ፊቶች ይገኛሉ ብለው አድማጮች ይጠብቁ። ማስታወቂያ ላይ ያሉ ሰዎች አሉ ፊገሮች እና አሁን እንደነገርኩ ከጠቅላይ ሚኒስትሩ ውጪ 15 ሰዎች ነው የጋበዝነው። ጠቅላይ ሚኒስትሩ ጋር ካደረግን 16 ሰዎች ናቸው የሚሆኑት ማለት ነው። ስለዚህ የጠቅላይ ሚኒስትሩን መልስ እስካሁን አላወቅንም። ልከናል፣ መልእክቱን በሁለት መልኩ ልከናል። አንደኛ በጠቅላይ ሚኒስትር ቢሮ ኢሜል መልእክቱን ልከናል። እኔ ደግሞ የክቡር ጠቅላይ ሚኒስትሩ የግል ኢሜልም ስለነበረኝ በዛም እንዲላክ አድርጌያለሁ። ምናልባት በአንድ መልእክት ብቻ ችግር እንዳይገጥም በሚል ማለት ነው። ስለዚህ ከ15ቱ ጠቅላይ ሚኒስትሩን ሳይጨምር ከ15ቱ ውስጥ አሁን ኮንፈርሜሽን ያላገኘ ነው የሁለት ሰዎች 13ቱን አግኝተናል። እንግዲህ በገቡት ቃል መሰረት ይገኛሉ የሚል እምነት አለ። እኛ ግን በጣም አበረታች ሆኖ ያገኘ ነው ከ15ቱ ውስጥ አሁን 13ቱ ኮንፈርሜሽን ሰጥተውናል። ሁለት እስካሁን ድረስ አላረጋገጥንም፣ ጥረት እያደረግን ነው። በሚቀጥሉት ቀናቶች ይህን እናሳካለን የሚል እምነት አለኝ እና ይሄ በጣም እውነቱን ለመናገር በጣም ፕሮሚሲንግ ነው። በነገር ላይ ያው ሞገስ ታውቃለህ፣ አንተም ተሳትፈህበታል። ሁለት መድረኮች እዚህ ቀደም አዘጋጅተናል እና ሪሊ ያም አበረታቶን ነው ወደዚህ የመጣ ነው። አሁን የመጀመሪያው መድረክ ታስታውስ ከሆነ ይሄ የአብሮነት ስብስብ ያዘጋጀው 26 ሰዎች ነበራችሁ የተገኛችሁት። ከተለያየ ጋዜጠኞች፣ አክቲቪስቶች፣ የፖለቲካ ሰዎች፣ መሪዎች የተገኛችሁበት ነው የነበር፣ ምሁራን እና አንዱ ከሌላው ጋር ራሱ ተገናኝቶ የማያውቅ ተነጋግሮ የማያውቅ በጣም ቅራኔና ጠብ ውስጥ ነኝ ብሎ የሚያምን ሰው ሁሉ ነው እዛ መድረክ ላይ የተገኘው እና ሪሊ እውነቱን ለመናገር እነዛም ነገሮች አበረታተውን ነው ወደዚህ አይነቱ ነገር ሄድ ነው። አላሳፈሩንም። በጣም ጥሩ የሆነ ፊድባክ ነው ያገኘነው። ግን አንዳንድ ጊዜ ደግሞ እገኛለሁ ብሎም ደግሞ ያለ ሰው ወይ ከአቅም በላይ የሆነ ችግር ገጥሞት ወይ ሀሳቡንም ቀይሮ ላይገኝ ይችላል። የተሟላ ጋራንቲ ይኖራል የሚል እምነት የለንም። በእኛ በኩል ግን በቻልነው መጠን የጠየቅናቸው ሰዎች ሁሉ እንዲገኙ ጥረት እያደረግን ነው። በእርግጠኝነት አሁን ኮንፈርሜሽን ያልሰጡን ሁለት ሰዎች ናቸው እና ምናልባት በዚህ አጋጣሚ ይህን ውይይታችንም እየሰሙ ከሆነ ፕሊዝ ምክንያት ሊኖራችሁ ይችላል፣ ግን ከኢትዮጵያ ሕዝብ ህልውና የበለጠ ምክንያት የሚኖር አይመስለኝም። ይሄ ጉዳይ የማንም ሳይሆን የጋራ ጉዳያችን፣ በግለሰብ ወይም በድርጅት በተናጠል ድርጅት ደረጃ ሩጠን የትም መድረስ አንችልም። የኢትዮጵያን ሕዝብ ችግር እናባብሰው ይሆናል እንጂ የትም መድረስ አንችልም። በጋራ በህብረት መታገል አሁን የምርጫ ጉዳይ አይደለም፣ ግዴታችን ነው። ስለዚህ ይሄን በመገንዘብ በየትኛውም ምክንያት ይሁን ከዚህ መድረክ መቅረት የለባችሁ፣ መገኘት አለባችሁ የሚል መልእክቴን ማስተላለፍ እፈልጋለሁ። ይመጣሉ የሚልም ተስፋ አለኝ። ግን አሁን ተጨባጭ የደረስንበት ሁኔታ ይሄን ነው የሚያሳየው። ሞገስ መልካም። ይህንን ቢጠየቅኩት ያው አድማጮች ዛሬ አድማጭ አንልም፣ ተሳታፊዎች ይህንን ሰልፍ የምትጠብቁ በሙሉ በመላ ቢያንስ ከ15 ውስጥ 13ቱን ሰዎች ፊቶቹን ጠብቁ የሚል ነው። ሁለቱ ላይም ሌሎቹ ላይም እየተሰራ ነው ያለው በሚል እናስቀምጥ። አንድ ጥያቄ ከጠቅላይ ሚኒስትሩ ጋር ተያይዞ ቀድመ ነካካው። ለጠቅላይ ሚኒስትሩ ግብዣ ስትልክለት ወይ ስትልኩለት ምን ጠብቃችሁ ነው? ይህንን የምልበት ግልጽ ላድርግ። አሁንም ጠቅላይ ሚኒስትሩን ካወቅኳቸው ቆይቻለሁ ብላል። ታውቃቸዋለህ፣ በቃ ከዚህ በኋላ የምንረዳው ነገርም የለም ብለሃል። በባለፈው ጽሁፍም በተለያዩ ጽሁፎችም በየመድረኩም ጠቅላይ ሚኒስትር የመፍትሄው አቅጣጫ በራሳቸው ፍላጎት ይሆናሉ ብዬም አላስብም ብለሃል። አምና ላይ በተወያየ ነው ጽሁፍ ላይም በባለፈው ሳምንት ላይ እዚሁ በዛሬው በደብዳቤው ላይም የሚለው በግልጽ አስቀምጣል። ምንም እንኳን ይህ የተቃውሞ ትዕይንተ ህዝብ በዋናነት የተዘጋጀው እርሶንና እርሶ የሚመሩትን መንግስት የጦረኝነት አካሄድ ለመቃወም ቢሆንም ይላል። ስለዚህ ጦረኛ ነው የምንቃወሙም እርሶን ነው፣ የእርሶና የእርሶን አገዛዝ ነው እያልክ መጋበዙ ምን ጠብቀ ነው? ምን ዓላማ ለማሳካት ነው የሚለውን ጥያቄ አድሬስ እንድታደርገው። ወይል ከመጠበቅ አንጻር ያው የምንጠብቀው ነገር ይኖራል። ወይል ካላቸው ባህሪ አንጻር አይገኙም ብሎ መገመት ይቻላል። ግን አሁንም ደግሞ ባህሪያቸውን በደንብ ከመረመርነውና ካወቅነው አድቬንቸር የሚፈልጉ ሰው ናቸው። ያልተገመተን ነገር ማድረግ የሚፈልጉ ሰው ናቸው። ምናልባት ከዚህ ግምታችን ውጭ በአብዛኛው አይገኙም፣ ፈቃደኛ አይሆኑም የሚል እምነት አለኝ። ግን ከዚህ ግምታችንም ውጭ ሰርፕራይዝ ሊያደርጉን ይችላሉ። አንደኛ ምን መሰለህ፣ ይሄ የኢንተርኔት ትዕይንተ ህዝብ
ከሌላው ለየት የሚያደርገው ምንድነው? የሴኩሪቲ ችግር የለም። ለምሳሌ መስቀል አደባባይ ላይ ተመሳሳይ የሆነ ትዕይንተ ህዝብ አካሂደን አንድን የመንግስት ባለስልጣን ናና ንግግር አድርግ ብንል በዋናነት የሚነሳው የሴኩሪቲ ጥያቄ ነው። አደጋ ሊደርስበት ይችላል። ያን ደግሞ እኛ ዋስትና መስጠትም አንችልም፣ አቅሙም አይኖረንም። ይሄ ግን የኢንተርኔት ትዕይንተ ህዝብ ነው። ጠቅላይ ሚኒስትሩ በዚህ መድረክ ቢገኙ ምንም የሚደርስባቸው ነገር የለም። ይሄ ሊያበረታታ ይችላል በአንድ በኩል። በሌላ በኩል እኔ ጦረኛ ናቸው ብለህ ነው የምታምነው? አብሶሉትሊ እንደዛ ብዬ ነው የማምነው። እሳቸው አይደለሁም ብለው ሊያምኑ ይችላሉ። መጥተው የምትሉት ነገር ትክክል አይደለም፣ ይሄ መንግስት ጦረኛ አይደለም፣ ይሄን ሀገርና ህዝብ ችግር ውስጥ የከተታችሁት እኛ ሳንሆን እናንተ ተቃዋሚ ናችሁ ብለው ቻሌንጅ ሊያደርጉን ይችላሉ። ግን ኦልሬዲ ተደምድሞ የለ ልደት። አሁን እኮ ይሄ አገዛዝ ይሄ ስርዓት ጦረኛ ነው ወይስ አይደለም የሚል ግምገማ እድሉ ቢኖር ኖሮ ኦኬ እሱ መድረክ ልትል ትችላለህ። ኦልሬዲ እኮ ተደምድሟል። ጦረኛ ነው ተብሎ እንዳውም ጦረኛ አገዛዝን ነው ለመቃወም ሰልፍ የተጠራውና የተደመደመ እኮ። ምኑ ነው የሚከላከሉት ራሳቸው? እኛ ገዢውን ፓርቲ በሚመለከት አንድ የሀሳብ ድምዳሜ ላይ ልንደርስ እንችላለን። ገዢው ፓርቲ እኛን በሚመለከት አንድ የሀሳብ ድምዳሜ ላይ ሊደርስ ይችላል። ዴሞክራሲ ማለት ግን ምንድን ነው? እንደዚህ አይነት ድምዳሜም ላይ በደረስክበት ሁኔታ የሁለታችሁም ወይም የተለያዩት ሀሳቦች በአንድ መድረክ ላይ መጥተው እንዲስተናገዱ እንዲጋጩ እና ከዛ መፍትሄ እንዲመነጭ መፈለግ አይደለ እንዴ? ምንም በሰለጠነው ሀገር በአሁን አሜሪካን ሀገር ዴሞክራቶች ሌብል ያደርጋሉ ሪፐብሊካኖች ደምድመው ዴሞክራት ማለት እንደዚህ ነው ይላሉ። ግን አብረን አንገኝም አይሉ አይደለ እንዴ? የግድ ነው። አብረው ይገኛሉ፣ ይወያያሉ፣ ይከራከራሉ፣ ይደራደራሉ። ከዛም አልፎ በፓርላማ በሴኔት ውስጥ ባይፓርቲዛንሺፕ እዚህ ሀገር በጣም ኮመን ፖለቲካ ነው አይደለ? በሚያግባቡን ጉዳዮች አብረን እንስራ ብለው ይሰራሉ። ይሄ ማለት አንዱ ስለሌላው አቋም የለውም ማለት አይደለም። የደመደመው ነገር የለውም ማለት አይደለም። ዴሞክራሲ ማለት እኔ ስለ አንተ የደመደምኩት ነገር መኖሩን እያወቁ ከአንተ ጋር ቁጭ ብዬ ለመወያየት ድፍረቱ ያስፈልገኛል፣ ግዴታዬ ነው። የሀሳብ ግጭት ያስፈልጋል እና ምርጫውን ለህዝብ መተው ያስፈልጋል። ስለዚህ እኛን ከብልጽግና የሚለየን አንዱ አስተሳሰብ ይሄ ነው። ደምድመን ይሄ አካል በቃ ጦረኛ ነው፣ ስለዚህ በዚህ መድረክ መገኘት የለበትም፣ ህብረተሰቡ የእሱን አስተሳሰብ ማዳመጥ የለበትም አንድ ነው። በዲሞክራሲ ከልባችን እስካመን ድረስ የእሱም ሀሳብ መደመጥ አለበት። ፍርዱን መስጠት ያለበት የሁላችንም ዳኛ የሆነው ህዝቡ ነው እና ይህን መልመድ አለብን። ገዢውን ፓርቲም ደግሞ በዚህ ረገድ ማለማመድ አለብን፣ ማስተማር አለብን ብዬ አምናለሁ። ስለዚህ እኔ ጠቅላይ ሚኒስትሩ ቢመጡ ቻሌንጅ አድርጉን እንደዚህ የምንላቸው። ጥሩ ነጥብ ነው ያነሳው። ማለት አቋም መያዛችን ህዝቡ ዳኝነት እንዲሰጥ የሚከለክለው ነገር የለም የሚለውን ልውሰድና እሱ የተሻለ ሆኖ ስላገኘሁት የምርጫ ዘመቻም ውስጥ እኮ ብንሆን ይሄን ነው የምናደርገው እኮ አይደለ እንዴ ሞገስ? ወጥቼ ይሄ መንግስት አይጠቅማችሁም፣ ጦረኛ ነው፣ እንዳትመርጡት ነው የምለው አይደል እንዴ? አቋም ይዣለሁ። ግን ምርጫ ላይ እሱ ጋር ቀርቤ አልከራከርም ልል አልችልም። ያ ህዝቡ ግን የተወሰነ የምትግባባበት እኮ ኦቨርላፒንግ ፖይንት ይኖራል። ምርጫ ላይ ሲሆን የተወሰነ ስደመድመው የተወሰኑ ነገሮች ቤዝ ላይን ይኖራል። ኦፍኮርስ የምትስማማበት እውነት ነው። ሁሉም ደመደምክ ማለት በ100% ምንም የማትግባባ ማለት አይደለም። ስለዚህ በእኛ በኩል ማድረግ ያለብንን አድርገናል። አሁን ኳሱ በጠቅላይ ሚኒስትሩ እጅ ነው፣ መገኘትም አለመገኘትም ማለት ነው። እና የቀብር ስነስርዓቱ ላይ ነው የሚገኘው። ቤዚካሊ እኮ የቀብር ስነስርዓት ላይ ተገኝ ብላችሁ ነው ላካችሁ ነው። አንደኛ የቀብር ስነስርዓቱ ላይ የሚገኝ ሰው ይኖራል። ይሄ የቀብር ስነስርዓት አይደለም። እንኳን ሜታፎሪካሊ ነው ያወራሁት። ኦፍኮርስ ለምን መሰለህ ሞገስ፣ አሁን 15 ሰዎች ናቸው አይደለ በዚህ መድረክ የሚገኙት። አንድ አይነት አቋም እኮ ያራምዳሉ ብለን መጠበቅ የለብንም። አሁን ይቺ ሀገር እንዴት ነው መቀጠል ያለባት፣ መፍትሄው ምንድን ነው በሚለው ቢልም የተለያየ ሀሳብ እንሰማለን። አንድ አይነት ሊሆን አይችልም። አንዳንዶቹ መንግስትንም እየተቃወሙ አሁን ባለው ሁኔታ መፍትሄው የሽግግር መንግስት ማቋቋም አይደለም ወይም ናሽናል ዲያሎግ አይደለም፣ ይሄ መንግስት ተወደደም ተጠላም በስልጣን ላይ መቀጠል አለበት እኮ ብለው ሊሉ ይችላሉ። እስከዛም ድረስ የሚያራምዱ ተቃዋሚ ፓርቲዎች ሊኖሩ ይችላሉ ማለት ነው። ስለዚህ አንድ አይነት ሀሳብ አናቀርብም። ይሄ የትግል ጅማሮ ነው። ከቀብር ስነስርዓት በጣም በጣም የራቀ ነው ሞገስ። ይሄ ጅማሮ ነው እና ወደፊት ለምናደርገው ተጨባጭ ትግል የህዝቡ ትግል ተጠናክሮ ለአሸናፊነት እንዲበቃ ለምናደርገው ትግል አንድ መነሻ እርሾ ሆኖ ያገለግላል ብለን ነው እንጂ የምናምነው በዚህ ትዕይንተ ህዝብ የሚቀበር ማንም የለም። ገዢውን ፓርቲ አይቀበርም። አይደለም መቀበር አይሞትም።
እኔ ከጦረኝነቱ ጋር ነው አያይዤ ያየሁት እንጂ የገዢ ፓርቲውም ጠቅላይ ሚኒስትሩም እዛ ደረጃ ይደርሳል ሳይሆን በነገር ላይ በጦረኝነት ከአንድ አጀንዳ አንጻር ነው ባይዘ ወይ በዚቹ አጀንዳ ይሄ አገዛዝ ያብቃ ጦርነት ይቁም የሚለው አይደለ። በዛ ላይ ጦረኛ ነህ ካሉት ሁለት ነገር አማራጭ ነው የሚኖረው። ቤዚካሊ ከመጣም እኮ ወይ ጦረኛ አይደለም ብሎ ነው የሚከላከለው፣ ቅድም እንዳልከው ራሱን ያብራራል። ካልሆነ ደግሞ ሊሆን የሚችለው ምንድን ነው? ጦረኛ አይደለሁም ወይ ሌላ ኃይል ነው ጦረኛ የሆነው ወይም ደግሞ እያደረኩ ያለው ትክክል ነው ተገቢ ነው ብሎ ነው ሊናገር የሚችለው። ሌላው ግን ከጠቅላይ ሚኒስትሩ ውጭ ያለው ምን ነው ሊያደርግ የሚመጣው? ምን አለ ሌላ? አዎ ጦረኛ ነኝ፣ ግን ደግሞ እናንተም ጦረኛ ናችሁ። እኔንም በኃይል በህዝብ ተመርጬ እያለ በኃይል ነው ልታስወግዱኝ የምትሞክሩት። እኔም ግን በተሳሳተ መንገድ ሄጃለሁ። ሀሳባችሁን በዲሞክራሲ በሰላም በውይይት በድርድር ማስተናገድ ሲገባኝ በጦርነት ለመፍታት መሞከር ትክክል አይደለም። ስለዚህ ሁለታችንም ችግር አለብን። የጋራ አዲስ የሽግግር መንግስት ስናቋቁም እናንተም ኑሩበት እኔም ልኑሩበት ሊል ይችላል። ሌላ አማራጭ ነው። ለዛ ደግሞ ትናንትና ለዛ አዲስ አበባ ነውና ከአንተ ውጭ ለዛ አዲስ አበባ ኑና የምክክር ሂደቱ ላይ ተገኙ እያለ እኮ ነው። ሌላው አማራጭ በጋራ እንድንወያይ ከፈለጋችሁ እዛ ነው ማለት። ያው ታውቃለህ አንተ ምን ብለህ የህግ ተማሪ ነህ፣ ስለ ዓለም አቀፍ ድርድርም ታውቃለህ አይደለም? እንደዛ አይነት አቋም ከያዘ መለኪያዎች አሉ። የአቋም ልባዊ አቋም ነው ወይ? ያ ማን ነው ጋራንተር የሚሆነው? የት ነው የሚካሄደው ድርድሩ? እንዴት ነው ወደ መሬት ያ በተግባር የሚለወጠው የሚለው የራሱ ፕሮሲጀር አለ። እሱ እስከተሳካ ድረስ ዋይኖት ሀገር ውስጥ ግቡና እንደራደር ካለና ልባዊ ከሆነ አሁን ባልኩ መልኩ እነዛ ነገሮች ከተረጋገጡ ማንኛውም ፓርቲ መግባት አለበት ብዬ ነው የማምነው። ተደራድረን ችግራችንን በውይይት በድርድር መፍታት አለብን ብዬ ነው የማምነው። ለዛም ነው የኔን የግሌን ከጠየቀኝ ገዢው ፓርቲ ብልጽግና ፓርቲ ራሱ አሁን ባለበት ሁኔታ አምባገነን ሆኖ ጦረኛ ሆኖ ህዝብን እየጨፈጨፈ ባለበት ሁኔታ የመፍትሄው አካል ተደርጎ መታየት አለበት ብዬ አምናለሁ። አይ እንደው በሱ መቃብር ላይ ነው እሱን ካልገደልን እሱን ካላጠፋን በስተቀር ኢትዮጵያ አትቀጥልም የሚል እምነት የለኝ። እንደዛ አይነት እምነት ያላቸው የፖለቲካ ኃይሎች እንዳሉ አምናለሁ፣ አከብርላቸዋለሁ። ሀሳባቸው ግን አልቀበለው። ገዢው ፓርቲ ብልጽግና ራሱ የመፍትሄው አካል ተደርጎ መታየት አለበት የሚል እምነት አለኝ። ይህን አቋሜን በተደጋጋሚ የገለጽኩት ነው። ጠቅላይ ሚኒስትሩ መጥቶ ቢያስረዳና እኔ ጦረኛ አይደለሁም ብሎ በበቂ ሁኔታ ቢያስረዳ ጦረኛ ብለህ ቀድመህ የፈረጅከውን ለመቀየር ዝግጁ ነህ? ወይም የተወሰነ ስላለ እንዴት እቀይራለሁ? ቢያስረዳ ነው ያልኩት። ቢያስረዳ ያልኩ ለዛ እኮ ነው። ስማ ውይይት ላይ ስለተገኘን ብቻ ሀሳባችንን እንቀይራለን ማለት አይደለም። አንድ ሰው በአፉ ስለተናገረ ብቻ አይደለም ኢትዮጵያ ውስጥ በተግባር ያለውን ሁኔታ እናየዋለን። ጦረኝነቱን እኮ በኩራት የሚናገር መንግስት ነው። ይሄ መንግስት እኮ 1000 ዓመት ትዋጉኛላችሁ እንጂ አታሸንፉኝም ብሎ የሚናገር እኮ ነው። ምንም በእብሪት በትምክት ጦረኝነትን እኮ ትልቅ መገለጫ አድርጎ እኮ የሚያወራ መንግስት እኮ ነው። የሚያፍርበትም እኮ አይደለም። ይሄ በተደጋጋሚ አይተናል። እና ሪሊ መጥቶ ይሄ መንግስት ይሄን መጥቶ ስለተናገረ ያሳምነኛል ማለት አይደለም። ግን ህዝብ አለ፣ ህሊና ያለው ህዝብ አለ። በተግባር ደግሞ ችግሩን ከሁላችንም በላይ መሬት ላይ የሚያውቀው ህዝብ አለ። በችግሩ ሰለባ የሆነ ህዝብ አለ። ህዝብ የራሱን ፍርድ ይሰጣል። ግን ኢትዮጵያውያኖች መረዳት ያለብን ምንድን ነው? የኢትዮጵያ የፖለቲካ ኃይሎች መረዳት ያለብን ምንድን ነው? የትኛውንም ያህል እርግጠኛ ብንሆን አንድን ሀሳብ እኛ ስላልደገፍ ነው ብቻ ቦታ አይኖረው ማለት ትክክል አይደለም። እንደሱ የምንል ከሆነ ዲሞክራሲ አልገባንም። በፍጹም እርግጠኛ ሆነን ትክክል አይደለም የምንለውም ሀሳብ በዲሞክራሲ ውክልና ማግኘት አለበት። በዲሞክራሲ መደመጥ አለበት። ህዝብ ሁሉንም የማዳመጥ መብት አለው። እንደዚህ ብለን ማናምን ከሆነ ትክክሉ ይሄ ነው፣ ይሄ ብቻ ነው መደመጥ ያለበት ብለን የምንል ከሆነ እውነቱን ለመናገር ዲሞክራሲን አላወቅነውም ማለት ነው፣ አልገባንም ማለት ነው። ስለዚህ በዚህ ደረጃ ዲሞክራሲ በይዘት ብቻም አይደለም የሚለካው አይደለም። ሁለተኛ ካገዛዝ የተሻለን ነን ካልን ደግሞ ተቃዋሚዎች በዚህ ረገድ ካገዛዝ የተሻለ አመለካከት ያስፈልገናል። አይጠቅምም የምንለው ያገዛዙ አስተሳሰብም ለህብረተሰብ እንዲቀርብ እድል መፍጠር ከቻል ማድረግ አለብን። ዴሞክራሲ የምትፈልገውን ነገር ብቻ ማዳመጥ አይደለም። ዲሞክራሲ የማትፈልገውን የሚመርህንም ነገር ማዳመጥ ብቻ አይደለም። ህዝብ ነገር መርጦት የሚያሸንፍም ከሆነ በዛ የመገዛት ግዴታ አለብን። ሀሳብ መቀየርንም ግን ይጨምራል። እውነት ነው። በዛ ሂደት ሀሳብ መቀየር እውነት ነው። እኔ ወደዚህ የፖለቲካ ትግል ውስጥ ከ30 ዓመት በፊት ስገባ አሁን ያለኝ አመለካከት አይደለም የነበረኝ።
በብዙ ነገር አሁን ካለኝ የተለየ አመለካከት ነበረ። በፖለቲካው ሂደት ብዙ ነገሮችን ቀይሬያለሁ። አሁን ያለኝ አስተሳሰብ የብዙ ጣውረዶች የብዙ ንባቦች በፖለቲካ ሂደቱ የብዙ መረዳቶች ውጤት ነው። ባለሁበት አይደለሁም ያለሁት ማለት ነው። እየተቀየርኩ ነው። ነገ ከነገ ወዲያም ልቀየር እችላለሁ፣ ምንም ጥርጥር የለውም። ስቀየር ግን አምኜበት መሆን አለበት። ለጥቅም ብዬ መሆን የለበትም፣ ለስልጣን ብዬ መሆን የለበትም። ዋናው ነገር እሱ ነው እንጂ የሰው ልጅ ሁሉ ነገር አንጻራዊ ነው። በፖለቲካ ሳይንስ ትክክል ነው ስህተት ነው የሚባል አመለካከትም የለም፣ አንጻራዊ። ለዛም ነው ዲሞክራሲ ምርጫን አንድ ትልቅ ነገር ያደረገው ያለ ምክንያት አይደለም። ቴስት የምናደርግበት ሌላ ላቦራቶሪ የለም። አንድን ሀሳብ ትክክል ነው ወይስ ትክክል አይደለም ብለን በምርጫ ነው ሊስተናገድ የሚችል እና ይሄን በደንብ ታሳቢ ማድረግ ያስፈልጋል። በጣም ጥሩ። ተወካዮቻቸውንስ መላክ ይችላሉ? እግረ መንገዱንም መልእክትም ስታስተላልፍ ለምሳሌ ጠቅላይ ሚኒስትሩ ራሱ ተወካዮቻቸውንስ መላክ ይችላሉ? ለምሳሌ እንደ ብልጽግና ፓርቲ ወይ ጠቅላይ ሚኒስትር የራሱን ተወካይ መላክ ይችላል? ሌላውም ማለት ነው ራሳቸው ካልተገኘ አድሬስ ያደረግነው አብዛኛዎቹን ጠቅላይ ሚኒስትሩን ጨምሮ ዋና ዋናዎቹ መሪዎች ነው። ግን በራሳቸው ምክንያት ወይም አስገዳጅ ሁኔታ ገጥሟቸው ከሌን ወክያለሁ ቢሉ ተገቢ ይመስለኛል። ችግር የለብንም በእኛ በኩል። ዋናው ሰውየው ሳይሆን እኮ አስተሳሰቡ እንዲወከል ነው የምንፈልገው እኛ እና በዛ ደረጃም ተወካይ የሚልኩ ከሆነ እኛ ችግር የለብንም። ዋናው አስተሳሰቡ መወከሉ ነው። ይሄ ምድል እንዲኖር ለማስታወስ ያህል ነው። ጥሩ ነው ያነሳው። የመጨረሻ ልኬቱ በምን ነው የሚታየው? ስለዚህ አሁን ትዕይንተ ህዝቡ ይደረጋል ቅዳሜ፣ መልእክት ማስተላልፏል። አሁንም በመጨረሻ ላይ እናስተላልፋለን። ግን ልኬት ሊኖረው ስለሚገባ ተጽዕኖ በምንድን ነው የሚለካው? ምንድን ነው የምንጠብቀው ከዚህ? እንግዲህ አንደኛ የተጠራው የተቃውሞ ትዕይንተ ህዝብ ተብሎ ነው። ምንን እንደምንቃወም ደግሞ እዛ ላይ በአግባቡ አስቀምጠናል። ስለዚህ በዋናነት በዚህ ትዕይንተ ህዝብ የሚሳተፉት ይህን አጀንዳ የሚገዙ ሰዎች ናቸው የሚል እምነት አለ። አይ ማዳመጥ እፈልጋለሁ የሚሉ ግን አስተሳሰቡን ደግሞ የማይገዙ ሰዎች ሊሳተፉ ይችላሉ። ወይም ደግሞ ከተላለፈ በኋላ ቁጥሩን መቀነስ ከፈለጉ ከተላለፈም በኋላ ሊከታተሉ ይችላሉ። ምርጫው የነሱ ነው። ግን ዋናው ነገር ምንድነው? ይሄ የተጠራው የተቃውሞ ትዕይንተ ህዝብ ነው። ይሄን የሚቃወም አካል ነው በዚህ እንዲሳተፍ የምንፈልገው። ግን የማይቃወመውን አካል ደግሞ እንዳይገባ የማድረግ እድሉም የለንም። ቴክኖሎጂው አይፈቅድልንም። ሊገቡ ይችላሉ፣ አስተያየት ሊሰጡ ይችላሉ። ጥሩ ነው የእነሱም አስተያየት በቴክስት መታየቱ ማለት ነው። ሌላው ህብረተሰብ ደግሞ ተቃውሞውን የሚያሰማው ደግሞ በቴክስት ሀሳቡን ይገልጻል እና ህብረተሰቡ ደግሞ ያን ቴክስት ያየዋል። አዘጋጆቹ ብቻ አይደለም የምናየው ማለት ነው። የቴክኖሎጂው ጥሩነት ይሄ ነው። ስለዚህ ያን ደግሞ አሁን ያንተ አይነት ሰዎች ሌሎችም ሰዎች የራሳቸውን አሰስመንት መስራት ይችላሉ። አሁን ይሄን ራሊ ካካሄድን በኋላ ከዚህ ራሊ ምን ተማር፣ ምን አይነት ድጋፍ ነው ያየነው፣ ምን አይነት ተቃውሞ ነው ያየነው፣ ምን ትርጉም ይሰጠናል የሚለውን ነገር ሁሉ በደንብ አሰስ ማድረግ ይቻላል እና አንድ ራሱን የቻለ የአንድ ጥናትን መነሻ ሊሆን ይችላል ማለት ነው እና በዚህ መልኩ ነው የምናየው። በዋናነት ግን ጥሪ እያቀረብን ያለ ነው እኛ ይሄን ያቀረብነውን ርዕሰ ጉዳይ በሚመለከት የሚጋሩ ጦረኝነትን የሚቃወሙ አገዛዝን የሚቃወሙ ሰላም እንዲመጣ የሚፈልጉ ኃይሎችን ነው እየጋበዝን ያለ ነው። አንዳንዱ በቅንነት ተቃዋሚ ነኝ ግል አዳምጥ ብሎ ሊገባ ይችላል። አንዳንዱ አስተያየት በመስጠት ልረብሽም ብሎ ሊገባ ይችላል። ያን ማገድ አንችልም፣ መደመጥ ይችላል። ይሄ እንደሚኖር መታሰብ አለበት። በዋናነት የምንጠብቀው ግን ሪሊ አሁን ያቀረብነውን ርዕስ በሚመለከት የምትደግፉ ሰዎች፣ አሁን በስልጣን ላይ ያለው መንግስት እየሄደበት ያለውን የጦረኝነት አካሄድ የምትቃወሙ ሰዎች ይሄ በዚህ መድረክ ላይ ዋና ተሳታፊ መሆን አለባችሁ። በነቂስ ወጥታችሁ መሳተፍ አለባችሁ። ድምጻችሁ ደግሞ የአንድ ሰው ድምጽም አይወድቅም፣ ይቆጠራል። ስለዚህ ሁሉም ሚዲያዎች ላይቭ እንዲያስተላልፉት እንፈልጋለን። በነገር ላይ ሞገስ ወደ 10 ሚዲያዎች እስካሁን ፈቃደኛ ሆነዋል ላይቭ ለማስተላለፍ፣ ግን መጨመር አለበት ብለን እናምናለን። ቅድም እንዳልኩ በተለያዩ የራሳቸው ምክንያቶች አንዳንድ ሚዲያዎች እግራቸውን እየጎተቱ ነው። ተሳትፎ ማድረግ ሲፈልጉ እያየን አይደለም። ይሄ ተገቢ ነው የሚል እምነት የለንም። አንዱ ከግል ፍላጎት ይልቅ ከቡድን ጠባብ ፍላጎት ይልቅ የሀገርና የሕዝብን ጥቅም እንደምናስቀድም ያለንን አመለካከት ማሳየት የምንችልበት መድረክ ይመስለኛል እና በዚህ መድረክ ተሳትፎ ስላደረጋችሁ ይሄን በደንብ ስለረዳችሁ እከሌ የሚባል ቡድን ወይም እከሌ የሚባል ግለሰብ አይደለም የምትደግፉት፣ የኢትዮጵያን ሕዝብ ኮዝ ነው የምትደግፉት እና በዚህ ረገድ ሪሊ ማንም መለየት
የለበትም እና ለኢትዮጵያ ህዝብ ተባብረን አሁን ይሄን ነገር በማሳካት ተስፋ ልንሰጠው ይገባል ብዬ አምናለሁ። የኢትዮጵያ ህዝብ ተስፋ ያጣበት ሁኔታ ነው ያለው። ጭንቀት ውስጥ ነው ያለው። ምንድነው የሚውጠኝ ወዴት ነው የሚሄደው የሚል ጭንቀት ውስጥ ነው ያለው። ይሄን ጭንቀቱን ተረድተን የግል ችግራችንን ወደ ጎን አስቀምጠን ለጊዜው ሪሊ ተስፋ ልንሰጠው ይገባል፣ ተስፋ ልናሳየው ይገባል ብዬ አምናለሁ እና ይሄ መድረክ ለህብረተሰቡ ተስፋ ለማሳየት ከኛ የሚጠበቀውን ነገር ማድረግ ያለብን ይመስለኛል።